የአሜሪካ ኢራን ጦርነት ወሳኝ ምዕራፍ ላይ እየደረሰ ይመስላል። ዋሽንግተን በቢሊዮን የሚቆጠሩ የታገዱ ገንዘቦችን ለመልቀቅ ቃል ብትገባም ኢራን ግን አሁንም አልተንበረከከችም። ትራምፕ በነዳጅ ዋጋ መናርና በምርጫ ስጋት ተወጥረዋል። የሲአይኤ ምስጢራዊ ዘገባ ደግሞ የኢራን ሚሳኤሎች ዛሬም አልወደሙም እያለ ነው። እውነታው ምንድን ነው? ይህ ጦርነት ለትራምፕ ግላዊ የአእምሮ ቀውስ እየሆነባቸው ነውም እየተባለ ነው። የዛሬው የሳሎን ትረካችን በኢራን ዙሪያ ያለውን ጂኦፖለቲካዊ ፍልሚያና በአሜሪካ ውስጥ እየታየ ያለውን ፖለቲካዊ ውጥረት ዘርዘር ፈታ አድርገን እንነግራችኋለን። ዮናስ ክብረት አብሬያችሁ ነኝ። አስቀድመን በሰሞንኛ ወሬ እንንደርደር። ኢራን ጦርነቱን ለማቆም የቀረበላትን የአሜሪካን የሰላም ውሳኔ ሐሳብ እየመረመረች መሆኗን ብትገልጽም እስካሁን ግን ይፋዊ ምላሽ አልሰጠችም። ይሁን እንጂ ሰሞኑን በሆርሙዝ ቀጥታ ላይ በሁለቱ ወገኖች መካከል የተኩስ ልውውጥ መደረጉ በሁለቱ ወገኖች መካከል ያለው ልዩነት አሁንም ሰፊ መሆኑን አመላካች ሆኗል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ምሽት በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ የኢራን መሪዎችን እብዶች ሲሉ የጠሯቸው ሲሆን ቴህራን በፍጥነት ለስምምነት ካልተገዛች ከባድ ወታደራዊ እርምጃ እንደሚጠብቃት አስጠንቅቀዋል። እንደ አሜሪካ መገናኛ ብዙሃን ዘገባ ዋሽንግተን በዚህ ሳምንት መጀመሪያ ላይ 14 ነጥቦችን የያዘ ሰነድ ለኢራን ልካለች። በዚህ ውሳኔ ሐሳብ መሠረት ኢራን የሚከተሉትን ነጥቦች እንድትፈጽም ይጠበቅባታል ተብሏል። እነዚህም የኒውክሌር ጦር መሳሪያ ላለማልማት መስማማት፣ ማንኛውንም አይነት የዩራኒየም ማበልጸግ ሥራ ቢያንስ ለ12 ዓመታት ማቆም፣ እስከ 60 በመቶ ድረስ የበለጸገውንና በግምት 440 ኪሎ ግራም የሚመዝነውን የዩራኒየም ክምችቷን አሳልፋ መስጠት የሚሉት ይገኙበታል ተብሏል። በምላሹስ አሜሪካ ምን ልታደርግ ትችላለች? ኢራን እነዚህን ጥያቄዎች የምትቀበል ከሆነ አሜሪካ ለመውሰድ ቃል ከገባቻቸው ጉዳዮች መካከል በሂደት ማዕቀቦችን ማንሳት፣ የታገዱ በቢሊየን የሚቆጠሩ የኢራን ገንዘቦችን መልቀቅ፣ በኢራን ወደቦች ላይ የተጣለውን የባህር ከበባ ማንሳትና ስምምነቱ በተፈረመ በ30 ቀናት ውስጥ ለዓለም ንግድ ወሳኝ የሆነውን የሆርሙዝን ሰርጥ ቀጥታና በጋራ መክፈት የሚሉት ስለመሆናቸው ለዋይት ሃውስ ቅርብ የሆኑ ምንጮች ይጠቅሳሉ። ሰሞኑን በሁለቱ ወገኖች መካከል ከፍተኛ ወታደራዊ ግጭት ተከስቷል። የኢራን ጦር አሜሪካ ነዳጅ ጫኝ መርከቦቼን ኢላማ አድርጋለች ሲል፣ አሜሪካ ደግሞ በሆርሙዝ ቀጥታ በሚሳኤልና በድሮን ጥቃት ተሰንዝሮብኛል በሚል የአጸፋ እርምጃ መውሰዷን ገልጻለች። ምንም እንኳን ይህ የተኩስ ልውውጥ ቢኖርም ሁለቱም ወገኖች ከመጋቢት 30 ጀምሮ የነበረው የተኩስ አቁም ስምምነት መፍረሱን እስካሁን በይፋ አላወጁም። የአልጀዚራው ዘጋቢ ረሱል ሰርዳር አታስ ከቴህራን እንደዘገበው የኢራን የውጭ ጉዳይ ሚኒስትር አሁንም ሰነዱን እየገመገመ መሆኑን ይገልጻል። ዘጋቢው ሲያስረዳም ምንም እንኳን ወታደራዊ ፍጥጫዎች ቢኖሩም የዲፕሎማሲና የአደራዳሪነት ጥረቶች አሁንም የቀጠሉ ይመስላሉ። ሁለቱም ወገኖች በዲፕሎማሲያዊ መንገድ ለመነጋገር ፍላጎት አላቸው። ይሁን እንጂ የኢራን ባለሥልጣናት የአሜሪካ ጥያቄዎች ምክንያታዊ ያልሆኑ፣ ከእውነት የራቁና ከመጠን ያለፉ ናቸው እያሉ በመሆኑ በሁለቱም ወገኖች መካከል ያለው ልዩነት አሁን ሰፊ ነው ብሏል ጋዜጠኛው። ባለፉት ሳምንታት በአሜሪካና በኢራን መካከል ተከታታይነት ያላቸው የሰላም የውሳኔ ሐሳቦች ሲለዋወጡ ቆይተዋል። አሜሪካ በዚህ ሳምንት ያቀረበችው ዕቅድ ከመውጣቱ በፊት ኢራን ባለፈው ሳምንት ጦርነቱን በዘላቂነት ለመቋጨት የሚያስችል የራሷን አዲስ ባለ 14 ነጥብ የሰላም ዕቅድ አቅርባ ነበር። ይህ የኢራን ዕቅድ የቀረበው አሜሪካ ቀደም ሲል ለ2 ወራት ለሚቆይ የተኩስ አቁም እንዲደረግ ለጠየቀችበት ባለ 9 ነጥብ የውሳኔ ሐሳብ ምላሽ መስጠት ነበር። ይሁን እንጂ ኢራን የተኩስ አቁም ስምምነቱን ከማራዘም ይልቅ በ30 ቀናት ውስጥ ጦርነቱን ሙሉ በሙሉ የሚያቆም ስምምነት ላይ ትኩረት እንዲደረግ ትፈልጋለች። በተጨማሪም ኢራን ለወደፊት ጥቃት እንዳይሰነዘርባት ዋስትና እንዲሰጣት፣ የአሜሪካ ጦር ከቀጠናው እንዲወጣ፣ የታገዱ የቢሊየን ዶላር ሀብቶቿ እንዲለቀቁ፣ የጦርነት ካሳ እንዲከፈላትና በሊባኖስም ጭምር ግጭቶች እንዲቆሙ ጠይቃለች ተብሏል። ከዚህም ቀደም ብሎ ተኩስ አቁም ከመጀመሩ አንድ ቀን በፊት ኢራን የቀጠናውን ግጭት የሚያቆም በሆርሙዝ ቀጥታ ላይ ደህንነቱ የተጠበቀ የባህር ጉዞን የሚያረጋግጥና ማዕቀቦችን የሚያነሳ ባለ 10 ነጥብ የሰላም ዕቅድ አቅርባ ነበር። ፕሬዚዳንት ትራምፕ ይህ የኢራን ሐሳብ ትኩረት የሚስብ ቢሆንም በቂ አይደለም በማለት ውድቅ አድርገውታል። ይህ የኢራን ሐሳብም የቀረበው በአሜሪካ በመጋቢት ወር አጋማሽ ላይ ላቀረበችው ባለ 15 ነጥብ ዕቅድ ምላሽ ለመስጠት ሲሆን በወቅቱ አሜሪካ ለአንድ ወር የሚቆይ የተኩስ አቁም ብትጠይቅም ኢራን ግን እንዲህ አይነት ጊዜያዊ ረፍት አሜሪካና እስራኤል ኃይላቸውን መልሰው እንዲያደራጁ ዕድል ይሰጣቸዋል በሚል ስጋት ውድቅ አድርገው ነበር።
ኢራን ለአሜሪካ ጥያቄዎች እጅ ትሰጥ ይሆን የሚለው ጉዳይ አሁንም አጠራጣሪ ነው። ምንም እንኳን አንዳንድ ተንታኞች ኢራን በኒውክሌር መርሃ ግብሯ ላይ ለውጥ ልታደርግ ትችላለች ብለው ቢገምቱም ፕሬዚዳንት ትራምፕ ግን የዩራኒየም ማበልጸግ መጠን ወደ ዜሮ እንዲወርድ በማሳሰብ ጉዳዩን እንደ ቀይ መስመር አስቀምጠውታል። በአሁኑ ወቅት ኢራን እስከ 60 በመቶ የበለጸገ ከፍተኛ የዩራኒየም ክምችት ያላት ሲሆን የኢራን ባለሥልጣናት ግን የኒውክሌር ማበልጸግ መርሃ ግብራቸው ለድርድር የማይቀርብ መሆኑን በጽኑ እየገለጹ ነው። በቴህራን የሚገኙ የዜና ዘጋቢዎች እንደሚያመለክቱት ኢራን በአሁኑ ወቅት የምትደራደረው ጦርነቱን በሁሉም ግንባሮች ለማቆም እንጂ ስለ ኒውክሌር ጉዳይ አይደለም። ስለዚህ ጉዳይ ለመነጋገር ፈቃደኛ የምትሆነው ጦርነቱ ቆሞ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቀጥተኛ ዋስትና ሲሰጣት ብቻ እንደሆነ እየገለጸች ነው። ተንታኞች እንደሚሉት ከሆነ በሁለቱም ወገኖች መካከል ያለው አለመተማመን ለስምምነት ትልቅ እንቅፋት ሆኗል። ኢራን ከጦርነቱ ከመጀመሩ በፊት የነበራትን አቋም አሁንም አጥብቃ መያዟ የትራምፕን አስተዳደር ግራ ጋብቶታል። ኢራን ትልቅ ቅናሽ ለማድረግ ፍላጎት የሌላት በሆኑ የትራምፕ አስተዳደር ለገባው ቃል ታማኝ ይሆናል ብላ ባለማመኗ እንደሆነም ይገለጻል። በመሆኑም ሁለቱም ወገኖች ወደ አንድ የጋራ ማዕቀፍ ለመድረስ ከፈለጉ እጅግ አስቸጋሪ የሆኑ ቅናሾችን ለማድረግ አሊያም ደግሞ ዋና ዋናዎቹን የልዩነት ነጥቦች ለጊዜው ሳይፈቱ በደብዛዛው ለማለፍ ሊገደዱ እንደሚችሉ ተንታኞች ይናገራሉ፣ ይመሰክራሉ። ይህ በእንዲህ እንዳለ ታዲያ የቀድሞው የትራምፕ ባለሥልጣን የኢራን ወረራን አስፈላጊ አልነበረ ብለውታል። የቀድሞው የብሔራዊ የጸረ ሽብር ማዕከል ዲሬክተር ጆ ኬንት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ጦርነት ከመጀመሩ አስቀድሞ የአሜሪካ የስለላ ተቋሞች እስላማዊቷ ሪፐብሊክ የኒውክሌር ጦር መሳሪያ እያበለጸገች እንዳልሆነ በጋራ ስምምነት ላይ ደርሰው እንደነበረ ገልጸዋል። ኬንት ከሰሞኑ ባጋሩት ጽሑፍ የዚህ ጦርነት አንዱና ዋነኛው አሳዛኝ ገጽታ ጦርነቱ ከመቀስቀሱ በፊት ሲአይኤን ጨምሮ የአሜሪካ የስለላ ተቋማት ኢራን የኒውክሌር ጦር መሳሪያ እያመረተች እንዳልሆነ መግባባት ላይ ደርሶ የነበረ መሆኑን ነው። በተጨማሪም ኢራን በአሜሪካና በእስራኤል ጥቃት ከተሰነዘረባት በቀጠናው የሚገኙ የአሜሪካ ጦር ሰፈሮችን እንደምትመታና የሆርሙዝ ሰርጥ እንደምትዘጋ የስለላ ተቋማቱ በትክክል ገምተው ነበር ሲሉም አስፍረዋል። ሰውየው አክለውም የስለላ ተቋማቱ የኢራን መሪዎችን ኢላማ ማድረግ የቴህራንን መንግሥት ይበልጥ እንደሚያጠናክረውና ጽንፈኞቹንም እንደሚያበረታታ በትክክል ገምግመውት ነበረ። ይሁን እንጂ የስለላ ተቋማቱ ሙያዊ ብቃትና ትክክለኛ ግምገማ ቢኖረውም በባዕድ መንግሥት ማለትም በእስራኤል የተሸረበው ትረካና አጀንዳ የበላይነቱን በመያዙ እኛን ወደዚህ ጦርነት እንድንገባ አስገድዶናል ሲሉ ገልጸዋል። ይህ የእርሳቸው አስተያየት በሚጋራ መልኩ ዛሬ የወጣው የሲአይኤ መረጃ ኢራን ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ የጣሉትን የባህር ኃይል እገዳ ለወራት መቋቋም እንደምትችል አስታውቋል። ሰሞኑን ለዋይት ሃውስ የቀረበው ይሄው የሲአይኤ ጥናት እንደሚያመለክተው ከሆነ ቴህራን ከባድ የኢኮኖሚ ቀውስ ውስጥ ከመግባቱ በፊት የአሜሪካንን የባህር ከበባ ቢያንስ ለ3 እና 4 ወራት ያህል የመቋቋም አቅም አላት ብሏል። ይህ ግኝት ፕሬዚዳንት ትራምፕ ጦርነቱን በፍጥነት ለማቆም ያላቸውን ተስፋ ጥያቄ ውስጥ የሚከት ሆኖ ተገኝቷልም ነው የተባለው። ከዚህ በተጨማሪም ዩናይትድ ስቴትስ የስለላ ተቋም ምስጢራዊ ዘገባ እንደሚያሳየው ኢራን ለአንድ ሳምንት ያህል በአሜሪካና በእስራኤል ከፍተኛ የቦምብ ድብደባ ቢፈጸምባትም አሁንም ድረስ ከፍተኛ ቁጥር ያለው የባላስቲክ ሚሳኤልና የሰው አልባ አውሮፕላን ክምችት እንዳላት ተረጋግጧል። የስለላ ተቋማት ግምገማ አስተዳደሩ በይፋ ከሚሰጠው መግለጫ ይልቅ የቴህራንን ወታደራዊ ቁመና በጥንቃቄና በዝርዝር የሚመረምር ሆኖም ቀርቧል። ኢራን ከጦርነቱ በፊት ከነበራት ተንቀሳቃሽ የሚሳኤል ማስወንጨፊያ ክምችት ውስጥ 75 በመቶ የሚሆነውን እንዲሁም ከሚሳኤል ክምችቷ 70 በመቶ ያህሉን አሁንም ድረስ ይዛ እንደምትገኝ አንድ የአሜሪካ ባለሥልጣን ገልጸዋል። እንደ ባለሥልጣኑ ገለጻ የኢራን መንግሥት ከሞላ ጎደል ሁሉንም ከመሬት በታች ያሉ የሚሳኤል ማከመቻዎችን መልሶ መክፈት መቻሉን፣ የተጎዱ ሚሳኤሎችን መጠገኑንና ጦርነቱ ከመጀመሩ በፊት መጠናቀቅ ተቃርበው የነበሩ አዳዲስ ሚሳኤሎችን ጭምር ገጣጥሞ ማጠናቀቁን የሚያሳዩ መረጃ አሉ። ይሁን እንጂ ፕሬዚዳንት ትራምፕ ሰሞኑን ጭምር በኦቫል ኦፊስ በሰጡት መግለጫ ከዚህ በተቃራኒ የሆነና እጅግ የተጋነነ ተስፋን አንጸባርቀዋል። ትራምፕ ስለ ኢራን ሲናገሩ ሚሳኤሎቻቸው በአብዛኛው ወድመዋል፣ ምናልባትም 18 ወይም 19 በመቶ ብቻ ነው የቀራቸው፣ ይህም ከነበራቸው ጋር ሲነጻጸር እዚህ ግባ የሚባል አይደለም ብለዋል። 3 ስራ ላይ ያሉና አንድ የቀድሞ የአሜሪካ ባለሥልጣን ጉዳዩ ምስጢራዊ በመሆኑ ስማቸው እንዳይጠቀስ በመጠየቅ የስለላ ዘገባውን ይዘት አረጋግጠዋል ተብሏል። ትራምፕ ስለ ባህር ኃይሉ እገዳ ሲናገሩ የማይታመን ነው ካሉ በኋላ የባህር ኃይሉ አስደናቂ ሥራ ሰርቷል፣ እንደ ብረት ግንብ ነው፣ ማንም አያልፈውም
ሲሉ አድሰዋል። ከዚህ አንድ ቀን ቀደም ብሎም የኢራን ኢኮኖሚ እየፈራረሰ እንደሆነ ገንዘቧም ዋጋ ቢስ እርባና ቢስ መሆኑንና ለወታደሮቿም መክፈል አትችልም ሲሉ ነበር የገለጹት። የገንዘብ ሚኒስትሩ ስኮት ቤሰንት በበኩላቸው ኢኮኖሚያዊ ቁጣ ተብሎ የሚጠራውን የፕሬዝዳንቱን የማዕቀብ ስርዓት በማወደስ በሚያዝያ ወር መጨረሻ ላይ በሰጡት አስተያየት የኢራን ዋና የነዳጅ ማከማቻ በቅርቡ አቅሙ እንደሚሟላና ይህም በኢራን የነዳጅ መሠረተ ልማት ላይ ዘላቂ ጉዳት እንደሚያደርስ ገልጸው ነበር። የኢራን ዋና የነዳጅ ማከማቻ በቅርቡ አቅሙ እንደሚሞላና ይህም በኢራን የነዳጅ መሠረተ ልማት ላይ ዘላቂ ጉዳት እንደሚያደርስ ገልጸው ነበር። ይሁን እንጂ ኢራን ከፍተኛ መሪዋንና ሌሎች በርካታ ባለሥልጣናትን እንዲሁም አብዛኛውን ወታደራዊ ቁሳቁሷን በሚሳኤል ድብደባ ብታጣም አሁንም ድረስ ከፍተኛ የመቋቋም አቅም እንዳላት በተግባር ያስመሰከረችው። ለዋሽንግተን ፖስት ጋዜጣ አስተያየታቸውን ከሰጡት የአሜሪካ ባለሥልጣናት መካከል አንዱ ኢራን ለረጅም ጊዜ የሚዘልቅ የኢኮኖሚ መከራ የመቋቋም አቅሟ ከሲአይኤ ግምትም በላይ እንደሆነ ያላቸውን እምነት ገልጸዋል። ባለሥልጣኑ ሲያስረዱም የሀገሪቱ አመራር ይበልጥ ቆራጥ እየሆነ መጥቷል። የአሜሪካንን የፖለቲካ ፍላጎት ተቋቁመው እንደሚያልፉና በሀገር ውስጥ የሚነሳ ማንኛውንም ተቃውሞ በኃይል ለመግታት እንደሚችሉ በራሳቸው የመተማመን ስሜታቸው ጨምረዋል ብለዋል። ከዚህም በላይ ሲያክሉ እኚሁ ሰው ከዚሁ ጋር በሚመሳሰል መልኩ ሌሎች መሰል መንግስታት ለዓመታት የዘለቀ ማዕቀብና በአየር ኃይል ብቻ የተጋዘ ጦርነት የተካሄደባቸው ሳይወድቁ መቆየት የቻሉበት ሁኔታም አይተናል ሲሉ ገልጸዋል። ጦርነቱ የካቲት 21 ቀን ከተቀሰቀሰ ጀምሮ ኢራን የፋርስ ባህረ ሰላጤ ነዳጅ የሚተላለፍበትንና ለዓለም ንግድ እጅግ ወሳኝ የሆነውን የሆርሙዝ ሰርጥን ዘግተዋለች። መጋቢት 30 ቀን የተደረሰውን የተኩስ አቁም ስምምነት ከፈረሰ ከአንድ ሳምንት በኋላ ፕሬዝዳንት ትራምፕ ወደ ኢራን ወደቦች በሚገቡና በሚወጡ ማናቸውም መርከቦች ላይ የባህር ከበባ አውጀዋል። ይህ እርምጃ የተወሰደው በፓኪስታን ሲካሄድ የነበረው የአሜሪካና የኢራን የሰላም ንግግር መቋረጡን ተከትሎ ነው። ትራምፕ በወቅቱ ሲናገሩ ኢራን በጣም አስከፊ ሁኔታ ላይ ያለች ይመስለኛል፣ ተስፋ የቆረጡ ይመስለኛል። ወደ ድርድር ቢመለሱም ባይመለሱም ግድ አይሰጠኝም፣ ባይመለሱ እንኳን ለእኔ ችግር የለውም ብለው ነበር። ከትናንትና በስቲያ ትራምፕ የንግድ መርከቦች በአሜሪካ የባህር ኃይል ታጅበው በቀጥታው በኩል እንዲያልፉ የሚያስችል ፕሮጀክት ፍሪደም የተሰኘ ተልዕኮ የጀመሩ ቢሆንም ማክሰኞ ዕለት ግን በሰላም ንግግሩ ላይ ታላቅ መሻሻል በመታየቱ ምክንያት ክዋኔው ለጊዜው እንዲቆም ማድረጋቸውን አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር በበኩሉ ጦርነቱን ለማቆም የቀረበለትን የአሜሪካ የሰላም ጥያቄ እየመረመረ መሆኑንና ምላሹንም በፓኪስታን አደራዳሪዎቹ በኩል እንደሚያሳውቅ ከሰሞኑ ማረጋገጡ ይታወሳል። የአሜሪካ ባለሥልጣናት ደግሞ በበኩላቸው የኢራን ኢኮኖሚ በጦርነት መዘዝ በከፍተኛ የዋጋ ግሽበትና አስተዳደራዊ ጉድለቶች ምክንያት በከፍተኛ ሁኔታ እየተናወጠ ይገኛል ባዮች ናቸው። የዋይት ሃውስ ቃል አቀባይና ኬሊ በሰጡት መግለጫ በባህር እገዳው ምክንያት ኢራን በቀን ግማሽ ቢሊዮን ዶላር እያጣች መሆኑን አሳውቀዋል። ኬሊ በመግለጫቸው በኦፕሬሽን ኤፒክ ፊዮሪ ወቅት ኢራን በወታደራዊ ረገድ ክፉኛ ተመታለች፣ አሁን ደግሞ ኦፕሬሽን ኢኮኖሚክ ፊዮሪ በሚባለው ዘመቻ በኢኮኖሚ እየታነቀች ትገኛለች። የአሜሪካ ጦር በኢራን ወደቦች ላይ ባደረገው ስኬታማ ከበባ ምክንያት በቀን 500 ሚሊዮን ዶላር እያጡ ነው ብለዋል። አክለውም ደግሞ የኢራን መንግሥት አሁን ያለው ነባራዊ ሁኔታ ዘላቂነት እንደሌለው በሚገባ ያውቃል። ተደራዳሪዎች ስምምነት ላይ ለመድረስ በሚጠሩበት በዚህ ወቅት ፕሬዝዳንት ትራምፕ ሙሉ ብልጫውን በእጃቸው ይዘዋል ሲሉ ገልጸዋል። ይሁን እንጂ ስለ ጉዳዩ ቅርበት ያላቸው 4 ሰዎች እንደሚናገሩት የሲአይኤ ግምገማ አራት የከፋ የኢኮኖሚ ውድቀት ውስጥ ከመግባቷ በፊት የአሜሪካንን እገዳ ከ90 እስከ 120 ቀናት ወይንም ከዚያ በላይ ለሚሆን ጊዜ ልትቋቋም እንደምትችል ያመለክታል። ከሰዎቹ አንዱ እንደገለጹት ደግሞ ቴህራን በእገዳው ምክንያት መጓዝ ያልቻሉና ባዶ ሊሆኑ የሚገባቸውን ግዙፍ የነዳጅ ጫኝ መርከቦች እንደ ማከማቻ በመጠቀም ነዳጇን በውስጣቸው እያከማቸች ትገኛለች። በተጨማሪም የነዳጅ ጉድጓዶቹ አገልግሎት መስጠት እንዳያቋርጡ ሲባል ከጉድጓዶቹ የሚወጣውን ነዳጅ ፍሰት በመቀነስ ላይ ነች። ግለሰቡ ስለ ኢራን ወቅታዊ ኢኮኖሚ ሁኔታ ሲያስረዱ አንዳንዶቹ እንደሚሉት ነገሩ ያን ያህል አስከፊ አይደለም ብለዋል። ቴህራን በየብስ በኩል ነዳጅ በኮንትሮባንድ ማውጣት የምትችል ከሆነ የሲአይኤ ትንታኔ የኢራንን የኢኮኖሚ ጥንካሬ እንዳሳነሰው እየታየ ነው። አንድ የአሜሪካን ባለሥልጣን እንደተናገሩ ደግሞ በከባድ መኪናዎችና በባቡሮች የሚደረግ ትራንስፖርት በባህርና በመርከብ የሚጓጓዘውን ያህል ነዳጅ መተካት ባይቻልም ለኢኮኖሚው ግን እንደ መደገፊያ ሊያገለግል ይችላል። ባለሥልጣኑ እንደሚሉት ደግሞ በመካከለኛው እስያ በኩል በባቡር መስመር ነዳጅ ማንቀሳቀስ ሊጀምሩ ይችላሉ የሚል እምነት አሜሪካ አላት ሲሉም አክለዋል። ከኢራን የጦር መሳሪያ ጋር በተያያዘ ይህ ምስጢራዊ የስለላ ግምገማ የአገሪቱ የሚሳኤልና የተንቀሳቃሽ ማስወንጨፊያ
ማስወንጨፊያ ክምችት አሁንም ድረስ እጅግ ከፍተኛና አስፈሪ መሆኑን አረጋግጧል። ኢራን ጦርነቱ ከመጀመሩ በፊት በግምት 2500 የሚሆኑ የባሊስቲክ ሚሳኤሎችና በሺዎች የሚቆጠሩ ሰው አልባ ድሮኖች እንደነበራት ይታመናል። ቴህራንም እነዚህን የጦር መሳሪያዎች በመጠቀም በባህረ ሰላጤው በሚገኙ የአሜሪካ ተላላኪዎችና በመላው ቀጠናው ባሉ የአሜሪካ ወታደራዊ ይዞታዎች ላይ ያጸፋ ጥቃት ስትሰነዝር ቆይታለች። የዋሽንግተን ፖስት ምርመራ እንደሚናገረው የኢራን የአየር ድብደባ በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ጣቢያዎች ውስጥ ቢያንስ 228 ወታደራዊ ቁሳቁሶችን አውድመዋል። ይህም የጥፋት መጠን የአሜሪካ መንግሥት በይፋ ካመነው እጅግ የላቀ ነው። ከዚሁ ጋር በተያያዘ ኢራን ዳግመኛ የባሊስቲክ ሚሳኤሎችን በከፍተኛ መጠን ማምረት የምትጀምርበት የጊዜ ሰሌዳ አጥሮ አሁን ካለችበት ሁኔታ በፍጥነት ወደ ምርት ልትመለስ እንደምትችል አንድ የአሜሪካ ባለሥልጣን ተናግረዋል። ይሁን እንጂ ታዲያ በመንግሥት ውስጥና ውጭ ያሉ ተንታኞች እንደሚናገሩት በሆርሙዝ ሰርጥ የሚያልፈውን የባህር ትራፊክ ለመቆጣጠር ከሚሳኤሎች ይልቅ አነስተኛ ዋጋ ያላቸው ድሮኖች ይበልጥ ወሳኝ ናቸው። ሌላኛው የአሜሪካ ባለሥልጣን እንደገለጹት ደግሞ ለምሳሌ እስራኤልን ሊመቱ እንደሚችሉ መካከለኛ ርቀት ተጓዥ ሚሳኤሎች ሳይሆን እነዚህ ድሮኖች በትናንሽ መጋዘኖችና በቀላሉ በማይታዩ ስውር ቦታዎች ውስጥ ሊመረቱ ይችላሉ። በቴል አቪቭ የሚገኘው የብሔራዊ ደህንነት ጥናት ተቋም ከፍተኛ ተመራማሪ ዳኒ ስትሪኖቪች ለነዳጅ ጫኝ መርከቦች የኢንሹራንስ ዋስትና እንዳይሰጥ ለማድረግ አንዲት ድሮን አንዲትን መርከብ መምታቷ ብቻ በቂ ነው ሲሉ የጉዳዩን አሳሳቢነት ገልጸውታል። ዋሽንግተን ፖስትና ሲኤንኤን ስለ ጉዳዩ ቅርበት ያላቸው ሰዎችን ጠቅሰው እንደዘገቡትም የአሜሪካው የስለላ ተቋም በመጋቢት ወር መጨረሻ ላይ ባደረገው ግምገማ ከግማሽ በላይ የሚሆኑትን የኢራን ሚሳኤል ማስወንጨፊያዎች አሁንም ደህና መሆናቸውንና በሺዎች የሚቆጠሩ ለጥቃት የሚውሉ ድሮኖችም በክምችት እንደሚገኙ አረጋግጧል። ቀደም ሲል በእስራኤል ወታደራዊ የስለላ ተቋም የኢራን ክፍል ኃላፊ የነበሩት ስትሪኖቪች እገዳው ለበርካታ ወራት ቢቀጥልም እንኳን የቴህራን መንግሥት ለዋሽንግተን ጥያቄዎች እጅ እንዲሰጥ እንደማያስገድደው ተናግረዋል። ሲያክሉ ዋናው ችግር እነሱ እጅ መስጠት አለብን ብለው አያስቡም ብለዋል። በመጨረሻም አሜሪካና እስራኤል በኢራን ላይ ወታደራዊ ስኬቶችን ቢያስመዘግቡም የጦርነቱ ፍጻሜ ግን ስትራቴጂካዊ ውድቀት ሊሆን እንደሚችል ጠቁመዋል። ስትሪኖቪች ከሰሞኑ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የመንግሥቱን ስርዓት ለመጣል እንዲሁም የኒውክሌርን የባሊስቲክ ሚሳኤል አቅሙን ለማፈራረስ በሚል የተጀመረው ጦርነት በተቃራኒው የኢራን መንግሥት ከበፊቱ ይበልጥ አጠናክሮታል። ይህም የሚሆነው ከማዕቀብ ነፃ በመውጣት አሁንም ከፍተኛ የሚሳኤል አቅም በመያዝ ተላላኪ ቡድኖችን መደገፏን በመቀጠልና በገዛ መሬቷ ላይ ዩራኒየም የማበልጸግ ስራዋን እርግጠኛ በሆነ ሁኔታ በማስቀጠል ነው ሲሉ የሀገራቸውን የትራምፕን የአሜሪካ ሽንፈት በአደባባይ መስክረዋል። ሌላው ቀርቶ ሲአይኤ እንኳን እንዲህ በግላጭ እየመሰከረ ሳለ በኢራን ላይ እየታየ ያለው የትራምፕ ሽንፈት ለፕሬዝዳንቱ ግላዊና ፖለቲካዊ ቀውስ እየሆነባቸው መጥቷል እየተባለ ነው። ትራምፕ ሁሌም ሌሎችን የመቆጣጠርና የበላይ የመሆን ፍላጎት ቢኖራቸውም አሁን ግን ያንን ማድረግ በማይችሉበት ሁኔታ ላይ ተገኝተዋል። ኢራን በቀላሉ እጅ የምትሰጥ አልሆነችም። አገሪቱ አሜሪካ ከጣለችባት የባህር ከበባ የምታገኘውን የኢኮኖሚ ጫና የመቋቋም አቅሟ ዶናልድ ትራምፕ በሀገር ውስጥ እየናረ ከመጣው የነዳጅ ዋጋ በአሁኑ ወቅት በአማካይ 1 ጋሎን 4.50 ሳንቲም ዶላር ደርሷል እና የንግድ መቃወስ ከሚከተለው ፖለቲካዊ ጫና የመቋቋም አቅማቸው በልጧል። ይህ በኢራን ረገድ እየመጣ ያለው ሽንፈት ለዩናይትድ ስቴትስ የጂኦፖለቲካዊ ውድቀት ብቻ ሳይሆን ለትራምፕም ጭምር ግላዊ የአእምሮ ቀውስም ጭምር ሆኗል። በነዳጅና በምግብ ዋጋ መናር ምክንያት ጦርነቱ በሕዝቡ ዘንድ ያለው ተቀባይነት እየቀነሰ መጥቷል። በመጪው አጋማሽ ምርጫ ዲሞክራቶች የሕዝብ ተወካዮች ምክር ቤትንና ምናልባትም ሴኔቱን መልሰው የመቆጣጠር ዕድላቸውን አሳድጎታል። ይህም ለሪፐብሊካኑ ፓርቲ የፖለቲካ ሽንፈት ከመሆን ባለፈም የትራምፕን ማንነት የሚፈታተን አጋጣሚ ይሆናል። በ2020 ምርጫ ወቅት እንዳሳዩት ሁሉ አሁን ሊደርስባቸው የሚችለውን አዋራጅ ሽንፈት በምንም መልኩ የትራምፕ ኢጎ ሊቀበሉ አይችልም። በውስጣቸው ያለው ሌሎችን የማስገዛት የበላይነት የበላይ የመሆንና የማስገዛት ፍላጎት የማዘዝ ጥማት አሁን የደረሰባቸው ባለው ወታደራዊና ፖለቲካዊ ሽንፈት ምክንያት በከፍተኛ ደረጃ እየተናወጠ ይገኛል። ይህንን ቀውስ ተከትሎ ትራምፕ በማኅበራዊ ሚዲያ ገጻቸው ላይ ከመቼውም ጊዜ በላይ አስገራሚና ኃይለኛ የሆኑ መልእክቶችን እያስተላለፉ ነው። ከሰሞኑን ባሰፈሩት ጽሑፍም ዲሞክራቶች የ2020 ምርጫን እንደዘረፉ በመግለጽ ሪፐብሊካኖች በመጪው ምርጫ ራሳቸውን እንዲከላከሉ ጥሪ አቅርበዋል። በተጨማሪም ራሳቸውን እንደ አምላክና ሁሉን ቻይ መሪ አድርገው የሚያሳዩ በሰው ሰራሽ አስተውሎት የተፈጠሩ ምስሎችን በማጋራት ላይ ናቸው። ለምሳሌ አርብ ምሽት ራሳቸውን ጄዲ ቫንስንና ማርኮ ሩቢዮን
በሊንከን መታሰቢያ ፊት ለፊት ቆመው የሚያሳዩ ምስል አጋርተዋል። እንዲሁም የዲሞክራቶችን መሪ ሐኪም ጄፈርሰን ዝቅተኛ የአእምሮ ብቃት ያለውና ወንበዴ ሲሉ የሰደቡ ሲሆን ጆ ባይደንንና ባራክ ኦባማን ፈሪና ከዳተኛ አድርገው የሚያሳዩ ምስሎችንም በማጋራት ላይ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ የትራምፕ ንግግር ከመቼውም ጊዜ በላይ ቁጥጥር ያጣና የተዝረከረከ ሆኗል። አሁን ደግሞ ተመልሰው ርዕሰ ሊቃነ ጳጳሳቱን ማጥቃት የጀመሩ ሲሆን ጳጳሱ የብዙ ካቶሊኮችንና የብዙ ሰዎችን ሕይወት አደጋ ላይ የጣሉ ነው በማለትም ከሰዋል። አክለውም ደግሞ እንደ ጳጳሱ ፍላጎት ቢሆንማ ኢራን የኒውክሌር ጦር መሳሪያ ብትታጠቅ ግድ የላቸውም ሲሉ መስክረዋል። በትንሽ ነገር የመከፋትና የበቀለኝነት ስሜታቸው ከዚህ ቀደም ካየነው በላይ ሆኗል። የፕሬዝዳንቱ ባለፈው ሳምንት የጀርመኑ ቻንስለር ፍሬድሪክ ሜርዝ አሜሪካ በኢራን መሪዎች እየተዋረደች ነው ማለታቸውን ተከትሎ ትራምፕ በተደጋጋሚ ሜርዝን ሲያጣጥሉና ሲያሾፉባቸው ቆይቷል። ከዚያም የመከላከያ ሚኒስተር 5000 ወታደሮችን ከጀርመን እንደሚያስወጣ ያስታወቁ ሲሆን ትራምፕ ደግሞ ከአውሮፓ በሚገቡ መኪኖችና የጭነት ተሽከርካሪዎች ላይ የሚጣለውን ታሪፍ ከ15 በመቶ ወደ 25 በመቶ እንዲያድግ ወስነዋል። ትራምፕ ለራሳቸው መታሰቢያ የሚሆኑ ነገሮች ላይ ያላቸው አባዜ እየጨመረ መጥቷል። ለምሳሌ ያህል የዳንስ አዳራሾች፣ የጀግና የአትክልት ስፍራ የሚሉት ቦታ፣ ስማቸው የታተመባቸው ፓስፖርቶች፣ በ24 ካራት ወርቅ ላይ የተቀረጸው ምስላቸውና ስማቸው በዋሽንግተን በሙሉ እንዲታተም እያደረጉ ነው። ለራሳቸው መታሰቢያ የሚሆኑ ዕቅዶቻቸው በየቀኑ እየገዘፉና እየሰፉ ይበልጥ አስቀያሚ ትዕቢት የተሞላባቸውና ውድ እየሆኑ መጥተዋል። በሴኔት የሚገኙ ሪፐብሊካኖች ቀደም ሲል ለግብር ከፋዩ ምንም ወጪ አይጠይቅም ተብሎ ለነበረው የትራምፕ የዳንስ አዳራሽ ግንባታ ተጨማሪ $1 ቢሊዮን እንዲመደብ ሐሳብ አቅርበዋል። በተጨማሪም በገንዘብ ሚኒስቴር በኩል ትዕዛዝ በማስተላለፍ በሁሉም አዳዲስ የአሜሪካ የገንዘብ ኖቶች ላይ የሚኒስትሩ ፊርማ ተነስቶ በሳቸው ፊርማ እንዲተካዘዋል። ይህ ፊርማቸው ቀደም ሲል ለጄፍሪ ኤፕስቴን የልደት መታሰቢያ መጽሐፍ ላይ የሰፈረው ያው ፊርማቸው መሆኑም ታውቋል። ይህም በአሜሪካ ታሪክ ውስጥ በስልጣን ላይ ያለ ፕሬዚዳንት ስም በሚዘዋወር የገንዘብ ኖት ላይ ሲሰፍር የመጀመሪያው ጊዜ መሆኑን ልብ እንላለን። ሰውየው ማለትም ፕሬዚዳንት ዶናልድ ትራምፕ የበቀል ጥማቸው ከቁጥጥር ውጭ የሆነ ነው። ባለፈው ሳምንት የፍትህ ሚኒስቴር በቀደመው የኤፍቢአይ ዳይሬክተር ጄምስ ኮሚ ላይ ሌላ የወንጀል ክስ መስርተዋል። ለክሱ እንደ ምክንያት የቀረበውም ከዓመት በፊት በኢንስታግራም ገጻቸው ላይ 8647 የሚል ትርጉም ያላቸውን የባህር ቀፎዎች ምስል በማጋረታቸው ነበረ። በተጨማሪም ትራምፕ የፍትህ ሚኒስትር በጄሮም ፓውል ላይ የጀመረውን የወንጀል ምርመራ እንደገና እንዲጀምርና እንደ ማርክ ሚሊ ያሉትን ጠላቶች ብለው የሚፈርጇቸውን ሰዎች እንዲቀጣ እያሳሰቡ ይገኛሉ። በኢራን ጉዳይ የገጠማቸው ውድቀትና በኮንግረሱ ላይ ያላቸው ቁጥጥር መዳከም ያስከተለባቸውን ስሜት ለማካካስ ትራምፕ የበላይነታቸውን የሚያሳዩባቸውን ሌሎች መንገዶችን በጥብቅ እየፈለጉ ነው። ከሰሞኑ የትምህርት ሚኒስትራቸው ስሚዝ የጾታ ማንነታቸውን የቀየሩ ተማሪዎችን በመመዝገቡ ላይ የሰብአዊ መብት ምርመራ እንዲደረግበት አዟል። ሐሙስ ዕለት ደግሞ በትራምፕ ጥያቄ መሠረት ሐኪም ጄፈርስ ለጥቃት ቀስቃሽ ተብለው እንዲከሰሱ ተጠይቋል። ይህም የሆነው በዋይት ሃውስ የጋዜጠኞች የራት ግብዣ ላይ የተሞከረውን የተኩስ ጥቃት ጄፈርስ የሪፐብሊካኖችን የምርጫ ክልል አካለለው ለመቃወም ከተጠቀሙበት ከፍተኛ ጦርነት የሚል አገላለጽ ጋር በማያያዝ ነው። በኢራን ጉዳይ ምንም ይፈጠር ምን ትራምፕ ድል ማድረጋቸውን እንደሚገልጹ ጥርጥር የለውም። የነዳጅ ዋጋ በአንድ ጋሎን $4 በላይ በሆነበት ሁኔታ ይህንን ለማሳመን አስቸጋሪ ቢሆንም እሳቸው ግን ከመሞከር ወደ ኋላ አይሉም። በመጪው አጋማሽ ምርጫ ዲሞክራቶች የአንዱን ወይንም የሁለቱን የኮንግረስ ምክር ቤቶች ቁጥጥር ቢያሸንፉና ትራምፕ ግን ተሸንፈዋል ወይንም ተጭበርብረዋል ቢሉስ ሀገሪቱ የትራምፕ ደካማ ማንነት ካጋጠመው ካለፈው ትልቅ ሽንፈት በጭንቅ መትረፏን ማስታወስ ያሻል። በቀጣይም የበላይነታቸውን ማረጋገጥ በማይችሉበት ሁኔታ ውስጥ እንደ ሽባ ዳክዬ ፕሬዝዳንት ሆነው የሚቀጥሉበትን ጊዜ መጋፈጥ አይቀሬ ሆኗል። ታዲያ ይህንን ሁኔታ ለማስቀረት ሲሉ ከሁለተኛው የሥልጣን ዘመናቸው በላይ በሥልጣን ለመቆየት እየሞከሩ ይሆን? ግለሰቡ በጤነኛ አእምሮ ላይ አይደሉም፣ በቁም ነገር የታመሙ ናቸው። የሥልጣን ዘመናቸው የሚያበቃ ፕሬዝዳንቶች በሂደት እየደበዘዙ ይሄዳሉ። የቆሰሉ አምባገነኖች ግን እጅግ አደገኛ መሆናቸውን ማስታወስ ያሻል። ደህና ሁኑ የሳሎን ሰዎች። መልካም ጊዜ